አንቆሶ የሰጠን ጌታ ከፍ አድርጎ ሳለ ግን እኮ በዋለበት የሚውል ባደረበት የሚያደር በሚበላበት የሚበላ ነበር። የማሰር የመፍታት ስልጣን የሰጠው ሰው ነበር። ስላልታደለ ብቻ ነውና እና በዚህ ጊዜ ከደና ከፍ አድርጎ ሳም ሲያረግ አይሁድ ጎመዱላቸውን ይዘው ሄዱና እየተፈጠፉ ክርስቶስን ሊይዙ ሲሉ በያሉበት ወደቁ ይላል። እዚህ ወንጌል ላይ እስከ መጨረሻው ስታነቡ እስከ 3 ጊዜ ወደቁ። በሶስተኛው ግን እኔ ወድጄ ልያዝላችሁ ማን ትፈልጋላችሁ አላቸው። ኢየሱስ የሚባለው ከእናንተ ጋር ነበርኩ በሉ አሁን ያሉ ብሎ በፈቃዱ ተያዘላቸው። ከዚያ በኋላ አይሁድ ሊያስፈርዱ ወደ ጲላጦስ ይዘው ሄዱ። ወደ ርዕሳችን እየገባን ሊያስፈርዱበት ሊሰቅሉ ወደ አይሁድ ይዘው ሄዱ። በማመነሻነት ነው ቁልፉ አይሁድ ሌላም ከዛ በፊትም ቢኖር እና በዚህ ጊዜ ልብ በሉ ይዘውት ሄዱ ይላል። ይዘውት ሄዱና ይህ ሰው ወደ እኔ ያመጣችሁት በደሉ ምንድነው? ወንጀሉ ምንድነው? ንገሩኝ አላቸው ጲላጦስ። በእውነት እንዲህ አይነት እውነት የሚፈርድ ዳኛ ይስጠን። ልብ በሉ በደሉ ምንድነው አላቸው። እሺ በደሉን ልንገራችሁ ከመጽሐፍ ቅዱስ ትውልዱ መረጃ ስለሚፈልግ እንዲህ ነው የከሰሱበት ክስ። በሉቃስ 23 ቁጥር 2 ላይ ስታነቡት ሕዝባችንን ያጣምማል። 1 ለቄሳር ግብር እንዳይከፈል ያደርጋል። 2 ሰንበትን ሽሯል። 3 ደግሞ ራሱን የአይሁድ ንጉሥ ነኝ እያለ ራሱን ይሰይማል ብለው በአራት ነገር ከሰሱት። ለአብነት ያክል ነው የጠቀስኩላችሁ። ሉቃስ 23 ቁጥር 2 ላይ እንዲህ ብለው ሲከሱት ከዚያ በኋላ ጲላጦስ መረመረው፣ ሊያገኝበት አልቻለም። የክፋት ምስክሮች ናቸው በተንኮል የተነሱት። እዚህ መዝሙር 35 ቁጥር 11 ላይ ስታነቡት የክፋት ምስክሮች ተነሱብኝ። የምን ምስክሮች? የክፋት ምስክሮች በዓለም ቤዛ በመዲና ዓለም ኢየሱስ ክርስቶስ ላይ ተነሱበት። እስከ ስቅላት ያደረሱት የክፋት ምስክሮች ተነሱብኝ አለና የማላውቀውንም በኔ ላይ ተናገሩ፣ አፋቸውን ፈቱብኝ። የኔና የናንተ ጌታ። ስለዚህ ጲላጦስ ይላል ጲላጦስ መርምሬዋለሁ አንድም በደል አላገኘሁበትምና እንግዲህ ገርፌ ልልቀቀው አይሰቀል ብሎ ሲላቸው የለም ይሰቀል ብለው በአንድ ድምፅ አመፁ ይላል። ከዚያ በኋላ ጲላጦስ እንዲህ ሲል ሚስቱ በአካል አላገኘችውም ነበርና በዚህ ሰው ላይ በሕልሜ ስሰቃይ አድሬያለሁና እጅህን እንዳታገባ ምንም ፍርድ እንዳሰጥ ተጠንቀቅ ብላ ደብዳቤ ጻፈችለት። የጻፈችለት ስለ 2 ነገር ነው። ስለ ስንት ነገር ነው? በአንድ ላይ ንገሩኝ። ስለ ስንት ነገር ነው? ስለ ስንት ነገር ነው? ስለ 2 ነገር። አንደኛ በሕልሟ በጣም እያሰቃያት ንጹሐ ባህሪ ነው። ይሄ ሰው እንዳይገረፍ አሳልፎ እንዳይሰጥ እያለ ሕልም አሳያት። ሁለተኛው ዋናው ልታሰምሩበት የሚገባው ግን 2 ልጆች ነበሯቸው። ማንና ማን? ጲላጦስና አብሮቅላ። የጲላጦስ ሚስት ናት አብሮቅላ። እና እነዚህ 2 ልጆች ነበሯቸው። እነዛው 2 የሚወለዱ ደግሞ ዲዳ ነበሩ። መድኃኒዓለም ከዚህ ይሰውር። ዲዳ ነበሩ። ሚስቱ አብሮቅላ ትባላለች። የጲላጦስና የአብሮቅላ ልጆች ስማቸው መካራና ጋርታን ይባላሉ። 2ቱም ዲዳ ነበሩ። እነዚህ ልጆች ይህንና እናንተ ተንበርክከን ከሌሊት ጀምረን የምናከብርለት መድኃኒዓለም በቤታቸው ተገኝቶ ያስዋድኖላቸዋል። ስለዚህ ስላዳነላት ውለታ አለብንና አሳልፈን እንዳሰጥ አለችው። ሰው ውለታውን አይዘነጋም። በዚህ መልኩ አስጠንቅቃ ጻፈችለት። ኢየሱስ ክርስቶስም እንደ ሕጋችሁ ስቀሉ እንጂ በዚህ ሰው ላይ እጄን አላስገባም ብሎ እጁን ታጠበ። ጲላጦስ እጁን ታጠበ። ከዚያ በኋላ መስቀሉን አሸክመው ይዘውት ወደ ቀራንዮ ሄዱ ይላል። ወደ ቀራንዮ ሲሄዱ ስምዖን የሚባል ሰው መንገድ ላይ አገኙ። ያን ስምዖን የሚባለውን ሰው መስቀሉ 2 ነው። ስንት ነው መስቀሉ? ስንት ነው? መስቀሉ 2 ነው። አንድ አልነበረም፣ ልዩ ነበረ፣ የተለያየ ነበረ ከተለያዩ እጽዋት እንጨቶች ስለተሰራ። ስለዚህ
ስምዖን የተባለው ቀሬናዊውን አንዱን አሸከሙት፣ አንዱን ደግሞ ክርስቶስን አሸከሙትና ወደ ቀራንዮ ይዘውት ወጡ ይላል። መስቀሉ የተሰራው ከአራት አይነት እንጨት ነው። ከምን እንጨት አልኳችሁ? ልንገራችሁ፣ ያዙ። መስቀሉ ከአራት አይነት እንጨት ነው የተሰራው። ዕፀ አውልዕ፣ ዕፀ ዘይት፣ ዕፀ ወይን፣ ዕፀ በለስ ከሚባሉ እንጨቶች ነው የተሰራው። ከአራት አይነት የተውጣጡ እንጨቶች። እነዚህ ምሳሌ ያላቸው ታሪክ የለን፣ ጊዜ ስለሌለን አንደረድራቸው። ስለዚህ ከነዚህ ነበር የተሰራውና እነዚህን አንድ ላይ አድርገው ይላል ቁመቱ 7 ክንድ ወርዱ 3 ክንድ ከስንዝር አድርገው መስቀሉን ሰሩ ይላል። መስቀሉን ሰሩና የሚገርማችሁ ነገር ስምዖን የተሸከመው ቀሬናዊው ስምዖን የተሸከመውን መስቀል የኔና የእናንተ ጌታ እርጥብ ግንድ ነው፣ የመስቀል ቅርጽ ይኑረው እንጂ የተሸከመውን ያንን ሁለቱን ሳዶር በሚባለው ሚስማር አገናኝተው መቱት። ማን በሚባለው ጠይቃቸዋለሁ መጨረሻ። ሳዶር በሚባለው ሚስማር እንጨቱን አገናኙት። ስምዖን ቀሬናዊ የያዘውንና መድኃኔ ዓለም ኢየሱስ ክርስቶስ የተሸከመው ሁለቱን አገናኝተውት ወፍራም ነው። ሳዶር በሚባለው ሚስማር እንጨቱን አገናኙት። ከዚያ በኋላ ደግሞ ካገናኙ መስቀል ከሆነ በኋላ አላዶር በሚባለው ሚስማር ሁለት እግሩን እንዲያገናኝተው ከግርጌ ቸነከሩት። ለኔና ለናንተ የሚያሳዝን ቁስል። ኢሳይያስ ስለ ቁስል ገዶ አይደለም ቁስል እያለ ፈወሰን የሚለው የሚያስደንቅ ቁስል ነበረ። በዚህ መልኩ ሳዶር በሚባለው እንጨቱን አገናኙ፣ አላዶር በሚባለው ደግሞ የክርስቶስን ሁለት እግሮቹን አገናኝተው ቸነከሩት። ከዚያ በኋላ ደግሞ ዳናት በሚባለው በቀኝ እጁ፣ ከዚያ በኋላ ደግሞ አደራ በሚባለው በግራ እጁ፣ ከላይ ደግሞ ከአናቱ በላይ ደግሞ ኢየሱስ ክርስቶስ ንጉሠ አይሁድ የሚለውን ደግሞ ያ እኔ ንጉሥ ነኝ የሚለውን ጽሑፍ ከላይ አኖሩና በሚስማር ወጋው ቸነከሩት። ስንት ሆኑ? ሮዳስ በሚባለው ይሄን ቸነከሩ። 5 ስንት መስቀሎች ናቸው? ስንት ሚስማሮች? ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ 5ቱ ናቸው። እነዚህ ምስማሮች ምዕመናን ለሰው በማይታይ መልኩ ውብ በሆነ አንጥረኛ ጋር ወስደው ስጋ እየዋጠጠ የሚጥል ቦታ አድርገውበታል። ከላይ ዝም ብሎ ሚስማር አይደለም። ሲመታ ወደ ውስጥ ሲገባ ስጋውን እየወጨቀ ነበር የሚገባው። ኢሳይያስ ይደንቆት ነው በእርሱ ቁስል እኛ ተፈወስን። ተመልከቱ፣ ሲመታ ስጋውን እየወጨቀ ነበር የሚገባው። እየዋጠጠ የክርስቶስን ስጋ እየመነጨቀ ማለት ነው። ስለዚህ በእነዚህ ምስማሮች ክርስቶስ ተቸነከረ፣ ቆሰለልን። ይህ ቁስል ነው እኛን ያዳነ። በእርሱ ቁስል እኛ መድኃኔ ዓለም ኢየሱስ ክርስቶስ ሰዎች የወጋቸው ምስማር በዛን አይነት አይደለም የተቸነከረው። ልዩ ምስማር ነው፣ ትልቅ ነው። በዚህ በላዩ ላይ የተለያዩ የሚያቃጥሉ ነገሮች አድርጎ አንጥረኛ ጋር ወርቅና ብር የሚያነጥር ሰው ጋር ተፈልጎ አይሁድ ቀምመው ያሰሩት ነው። ይህ ቁስል ነው ክርስቶስ። በዚህ ቁስል እኛን ያዳነ። ግን ሙቶ ሞታችንን ላጠፋልን አምላክ ክብርና ምስጋና ይግባው። ታዲያ በማቴዎስ 27 ላይ ስታነቡት ኢየሱስ የአይሁድ ንጉሥ ነው የሚል ከላይ ሮዳስ በሚባለው ሚስማር መቱት ማለት ነው። የሾህ አክሊል ጎንጉነው በራሱ ላይ ደፍተው በመቃ ቢመቱት ራሱ 73 ጊዜ ቆሰለ ይላል። ስንት ጊዜ? 73። ለማን ነው የቆሰለ? እኛንም ብርን እኮ ተላልፈን መሰቀል የነበረብን 73 ጊዜ ቆሰለ ይላል። ይህ ቁስል ነው ነቢዩ በጣም ውስጥን የሚመዘምዝ ቁስል ስለሆነ ስለገባው በእርሱ ቁስል እኛ ተፈወስን። ይህ ቁስል ነው እኛን የፈወሰ። ታዲያ በማያስተውል ሕዝብ ላይ ይላል። አስተውሉ ምዕመናን፣ በማያስተውል ሕዝብ ላይ በልቡ የተዘራው ይወሰድበታል ይላል። እባካችሁ ቤተክርስቲያን በዘልምድ ብቻ መምጣት አይሆን። ሲሸምታችሁ የተወሰነ ነገር ባይዞ ነው ግድ። ዛሬ እንዴት ተፈለገ በቤት ውስጥ ተሰብስቦ በቆቡም በሻሹም በብዙ መልኩ
የሚታወቅበት ዘመን አይደለም። ስለዚህ ራሳችሁን የምትፈትሹበት ስለሆነ ስትሄዱ ለመጽናት ያህል እንኳን ራሳችሁን ውስጣችሁን እየጠየቃችሁ ሄዱ። ስለዚህ ስትማሩ በነጥብ ይዛችሁ የተማራችሁትን መድኃኔዓለምን የምናከብርበትን ምክንያቱን ትንሽ እንኳን ተረድታችሁ ለሚመጣው ወጀብ መልስ ዝግጁ መሆናል። ስለዚህ በእርሱ ቁስል እኛ ተፈወስን አለ። በማያስተውል ሕዝብ ደግሞ የተዘራው ይወሰድበታል። እንዳይወሰድባችሁ በማስተዋል ልትመጡ ያስፈልጋል። ይህ ቁስል ነው እኛን የፈወሰ። የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ህሊና ይመታል። ልብ በሉ፣ ልብ ይለያል፣ ህሊና ይመታል። ጨርሻለሁ። የክርስቶስ ሕማማት በተነገረ ጊዜ ልብ ይለያል፣ ህሊና ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል አለ ዮሐንስ አፈወርቅ ሊቁ ለክርስቶስ ሲደርስለት። ልብ የሚነካ ቁስል ነው። ኢሳይያስም ልብ የሚነካ መሆኑን አውቆ ነው በእርሱ ቁስል እኛ ተፈወስን ያለ። በዚህ ቁስል ነው የተፈወስነው። ይህ ቁስል ነው እኛን ያዳነው። ልድገመው ቃሉን ዮሐንስ አፈወርቅ የተናገረው። ትምህርቴን ጨርሻለሁ። እንዲህ ይላል ለዮሐንስ አፈወርቅ እዚህ ቅዳሴው ላይ ሁሌ የሚነበብላቸው ነው። እንዲህ ብሎ ይናገራል። የጌታ ሕማማት በተነገረ ጊዜ ልብ ይለያል አለ፣ ህሊናም ደግሞ ይመታል አለ። ህሊና ከተመታ እኮ መንቀሳቀስ አይቻልም። ልክ ኢሳይያስ ይሄ ደንቆት ነው በእርሱ ቁስል እኛ ተፈወስን ብሎ ያመጣው። ይህ ቁስል ነው እኛን ያዳነው። የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ህሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል አለ። ይህ ቁስል እኛን አድኖናል።